ለጓውን ካንቺ ማለት ነው ያውል አሁንና አንተ እያሉክ የነበረው ነገር በሙሉ ጭራሽ የማይመስል ነገር ነበረ ላይክ እያወሩ የነበሩት ነገር በሙሉ ምንም የማይመስል ነገር ነበረ እንዴት በእንደዚህ አይነት መልኩ እኔ ላይ እንደዚህ ሊዞሩ እንደቻሉ ባላውቅም ግን ደግሞ ኢትስ ኦኬ ኖርማል ነው ለምን እንደተፈጠረ ምናምን አይደለም ምናልባት አሁን ይሄ የሚፈጠረው ነገር ከዚህ ባሰ ነገር ሊመጣ ስለሚችል ዛሬ ላይ መጠነክርበት ነገር ሊሆን ይችላል ግን ደግሞ እኔም ማመን ያቃተኝ ምን እንደሆነ ታውቃለህ አሁን አላስታውስም ስትል ኢቭን በቅርቡ በጣም ደስ የሚል ፕሮግራም አሳልፈን ነበር ኢቭን እሱን ራሱ አላስታውስም እስከማለት ደርሰሃል ሶ ይሄን ነገር እንዴት ነው አክሰፕት ማድረግ የምችለው አንተ መተ ኤፋን ስታነጋግረው ቤት መተ ስታወራ የነበረው ነገር እኔ ያኔ በቃ ማለት ስህተቱ የሰራሁት ምን ላይ እንደሆነ ታውቃለህ አንተ እንደዚህ አይነት ሀሳብ ወደኔ ይዘክ ስትመጣ እንደዚህ አይነት ሀሳብ ይዞ ወደኔ እየመጣ ነው ብዬ ማውጣት አለመቻልና ዝም ብዬ ማለፌ ስህተት ነው ምክንያቱም ያ ለኔ ምስክር መሆን ይችል ነበር ገባ አይደለ ደጋግመ ቤት እየመጣ እንደዚህ አይነት ነገሮችን ስታደርግና ስትጠይቀኝ አብርሽ እንደዚህ አይነት ነገር እየጠየቀ ነው ብዬ ማለት ይችል ነበር ደግሞ ላይክ እንደዚህ አይነት ነገሮች እንዲፈጠሩ ስለማልፈልግና በቃ በሰላም ነገሮችን ከፈታን በኋላ መልስ መስጠት እንችላለን ብዬ ስላሰብኩኝ ነበር እንደዛ ማድረግ የፈለኩት እንጂ አንተ እንደምታስበው አይነት ነገር ኖሮ አይደለም ሩታ አሁን እኔ ላይ ምንም አለማድረግሽን ምንም እንትን አለማለትሽን 100% እርግጠኛ ሆነሽ ትመያለሽ በደንብ ነው እርግጠኛ ሆኜ የምነግርህ ለምን ነው እኔ ለሷ ምን እላታለሁ ምክንያቱም ማለት ነው አብራም በሰዓቱ የመጣው እኛ ጋር ጤነኛ ሆነ ነው እንዴት ብትለኝም ደግሞ ማለት ነው ምታወራው ንግግር ሁሉ አንድ ቀን አሞኛል ሰምቼ አላውቅም አንድ ቀን ሐኪም ቤቱ ሰዱ ስትል ሰምቼ አላውቅም ምግብ በአግባቡ ትበላለህ የፈለከው ነገር በአግባቡ ታደርጋለህ በሰዓቱ ያደረክ ያልነበረው ማውራት እያወራክ አልነበረ ያ ደግሞ እኔ በአይሙሬ ላይ ያሰብኩት ነገራቶችን በዝምታ ማለፍ ስለፈለክ ነው ሩታ ጋር ስለመጣክ የሆነ ነገር ይመጣብኛልና በዝምታ ማለፍ ፈልጓል ብዬ ነው ያሰብኩት እኔም ሩታም እየተጋፈጥን የነበረው ለአንተ በማሰብ ነው ገብቷል ያንተን ከበር አድርገን ነበር እየተጋፈጥን የነበረው ሲቀጥል ደግሞ እንዴት ታሟል ብለን እናስባለን መልስ እየሰጠኝ ነው እንደዚህ እያደረክ ነው ገብቷል ያ ሁሉ ነገር እያደረክ አብርሃም ታሟል ጤነኛ አይደለም ብዬ ላስባቸው የሰው ልጅ ታሟል ይባለው እየተነገርኩ መልስ ማይሰጥ ከሆነ የሆነ ነገር ብቻ ማያደርግ ከሆነ ታሟል ትላለህ ግን ደግሞ እኔ በሰዓቱ አንተ ዝምታን ይመረጥ እሺ ምንድነው ብዬ ልለፈው አሁን እኔ ምን ጥያቄ እየፈጠረብኝ ያለው ነገር ይሄ ነገር ምንድነው እሺ የተፈጠረብኝ ብዬ አምኜ ልቀበል ወይስ እሺ ማን ነው ብዬ ትልበል አንድ ጥያቄ ለመጠየቅ ያለብን በነገር ላይ እሱን ጥያቄ መጠየቅ የነበረብን እኛ ነን ምክንያቱም ያን የመተ ቤት አንኳኩታ እንደዚህ ወሬዎችን ስታወራና ዛሬ አላቅም ከነ አካቴው ስትል እንዴት እንደዚህ ትላለ ብለን መጠየቅ የነበረብን አንተን ነው ግን ደግሞ ስትረስ ውስጥ ገብተሃል ወይም ደግሞ ምንም መልስ መስጠት አልፈለገም በቃ ላይክ መጨናነቅ አልፈለገም ብለን ስለምናስብ ነበር ዝም የምንልህ እንጂ ይሄንን ጥያቄ መጠየቅ ያለብን እኛ ነን እና ደግሞ አንድ ነገር ልጨምርልህ ምናልባት እኛውን አናቅም ስለዚህ አንተና ታም ያለው የምትለውም እስከዛሬም የተደረጉት ነገር ምንም ማስታወሰውም የለም የምትለው ራስህ ነህ ስለዚህ ይሄ ነገር ደግሞ ማን ነው እኛ ጋር ከመምጣት በፊት የተደረገ ነገር ነው ገብቶሃል አይደል ሩታ ጋር መተ ከተደረገ በኋላ ነው ከዛ በኋላ ነው ይሄ ነገር የተደረገው ምንም እኛ ምን እንደሆነ ምናቀው ነገር የለም ገብቶሃል እኔ እንደዚህ ነው እንደዚህ ተብሎባ እንደዚህ ተደርጎባል ልክ አልችልም ምክንያቱም ያየሁት ነገር የለም ልክ ነህ ማለት ነገሮች እኛ ላይ እንደዚህ ድል ያቀሳሰረብን ያደረገው ነገር ምን እንደሆነ ታውቃለህ ከይፋ አሁን ቆም ብዬ ሳስብ ቀጥተኛ ቀርበንታ ሰው ነው እንደዛ ብቻ ሳይሆን ሰው ማድረግ የሚፈልገውን ነገር በጣም ብዙ ጊዜ በውስጥ ነው የሚያደርገው እኛ ግን በቃ ፊት ለፊት እንናገራለን ስልክ ስንናደድን ፊት ለፊት ነው ሪአክት የምናደርገው ወይም ደግሞ በቃ ተናጋሪዎች ነን ገባህ አይደለ ስለምንናገር ውስጣችንን ምንም የሚናገር ሰው ብዙ ጊዜ ውስጡ ላይ ክፉ ነገር አያስብም ጸጥ የሚል ሰው ነው ብዙ ጊዜ ክፉ ነገር የሚሰራውና እንደዚያ ሆነ እኛ ጋር ስትመጣ አሁን እየተሰማኝ ያለው ስሜት ምን እንደሆነ ያውቃለሽ አሁን ዙሪያ ላይ ካሉ ሰዎች ውስጥ የሆነ ሰው በጣም እየዋሸኝ እንደሆነ እየተሰማኝ ነው ያለው ስለዚህ እናንተ ጋር ውሸት እንዲኖር አልፈልግም ሩታ እኔ ለኔ ትክክለኛውን ነገር ነግረሽ ይቅርታ ብትቀበይኝ እቀበልሻለሁ ይቅርታ ብትጠይቂኝ እቀበልሻለሁ ትክክለኛው ነገር ካለ ማለት ነው አው ምንም ነገር የለም ብለሽ ደግሞ አንተም ኤፍሬምም አንቺም እንደዛ የምትክዱ ከሆነ ደግሞ ችግር የለውም ከሄርሜላ ደግሞ ያለውን እውነት እንሰማለን ሩታ አንድ ጥያቄ ልጠይቅ ክህደት አይደለም ለምንድነው ምንክድ ምንድነው የሚያስክደን ነገር ሲቀጥል ደግሞ እንዴት ብታስብ ነው እኔ አንተ ላይ መጥፎ ነገር የማድረግ ህሊናው እንዴት ልቦና ኖሮኝ አንተ ላይ እንደዚህ አይነት ነገር እንዴት ላረግ እችላለሁ እንጂ ያለባት እንዲያድግ ፈልጌ
የልጅሽ አባት እኮ እንደዚህ አይነት ሰው ነው እንዲባል ፈልጌ እንደዚህ አይነት ሞራል ኖሮኝ አንተ ላይ ጨክኝ እንደዛ ማድረግ ምችል አይነት ስሜት ኖሮኝ አታቀኝም? እሺ ሩታ፣ እኔ በቃ አሁን ከዚህ በላይ ብዙ ረጅም እንትን ማለት ምን አልፈልግም። በቃ ምንም ነገር የለም ካላችሁኝ መሄድ ትችላላችሁ። እኔም ዛሬ ከልዑል ጋር ከልጄ ጋር ልዋል። ወደ ማታ አካባቢ ልጁን አመጣልሻለሁኝ። እናንተ ጋር ግን ይሄ ከሆነ መልሳችሁ ምንም ነገር የለም የምትሉ ከሆነ በቃ ተውት። ግን አንድ ነገር እኔ ምን ማድረግ እንዳለብኝ ደግሞ እኔ አውቃለሁ። እኔ ልተባበር አንድ ነገር ለአንተ ልንገርህ። በመጀመሪያ ደረጃ ማለት ነው እንደዚህ አይነት ነገር ውስጥ ገብቻለሁ የምትል ከሆነ የሆነ ሰው የሆነ ነገር አድርጎብኛል ብለህ የምታስብ ከሆነ እኛ ጋር ከመምጣት በፊት ነው ያ ነገር ተደርጎም ቢሆን ገብቶሃል። አንድ ነገር ልንገርህ፣ እኛ ጋር ከመምጣት በፊት ነው የዛኔ የሄድክባቸው ቦታዎች ወይ የሆነ ነገር እነዛን ቦታ ማጣራት ትችላለህ። ካስታወስክ ምን አይነት ጥርጣሬ እንደኖረኝ ታውቃለህ? ኬፋ በተደጋጋሚ ልጁን እየመጣ ሳይና እኛ ጋር ሲያመሽ ያው ሰንበዲ ይዘታል ለማለት ባልችልም ግን ደግሞ ላይክ በጣም ማይሆን ነገሮችን እንደሚያወራ አውቃለሁ። ማመን የምትፈልገው ነገር አጣርተህ ማወቅ ትችላለህ። ኖርማል ነው። ይሄን ይመስላል። መልካም ጊዜ ነው። በነገር ላይ ይፋ ላይ እንዳታዝንበት። ለልጁ አጎት ነው ለልጃችን ሲል ነው እንደዛ ሲለፋ የነበረው እንጂ መጥፎ ሰው ወይም ለአንተ ክፉ ሰው ሆኖ አይደለም። እናመሰግናለን። ደህና ሁን። መልካም ጊዜ ነው። ልጁን ይዞ እመጣለሁ ማለት ያዝ። በምታጣራበት መንገድ አጣራ። እኛ ጋር ግን ምንም ነገር የለም።